የቀድሞ ወታደር የዛሬ 40 ዓመት የጀመሩት የፖለቲካ ጉዞ ከስልጣን ማማ ላይ ሊያስቀምጣቸው ለመውጣታቸው ምክንያት ለመውረዳቸውም ዳፋ የሆነችውን የፕሬዝዳንትነት ቦታ እንዲያገኙም እንደሚያስችላቸው እርግጠኛ አልነበሩም። ከነፍጥ ወደ ብዕር የተቀየረው የኛ አነጋጋሪ የቀድሞ ፕሬዝዳንት የፖለቲካ መስመር መወደድና መጠላትን፣ መክበርና መርከስን፣ መሰማትና ጆሮ መነፈግን በየፈረቃው እንዲያዩም አድርጓል። የክርስቲያን ዲሞክራት ፓርቲ በሚባል የፖለቲካ ድርጅት የተጀመረው የአሁኑ ግዞተኛ የፖለቲካ ጥንስስ ወደ ታላቁ ፓልኮዳ አላቫሮዳ ቤተ መንግስት ይመራቸዋል ብሎ ያሰብ አልነበረም። እሳቸውም በዚህ ቤት ድርሻ ይኖረኛል ብለው ገምተው አያውቁም። በበዛው አወዛጋቢነታቸው፣ በከረረው የፖለቲካ እይታቸውና በቆዳ ቀለም ላይ በሚንተራሰው አወዛጋቢ አስተያየታቸው በብዙዎች ጥርስም ተነክሶባቸዋል። በአንደኛው ክፍለ ዘመን ወንድና ሴት እኩል ፖለቲካዊ ውክልናና ኢኮኖሚያዊ ተጠቃሚነት ሊኖራቸው ይገባል በምትለው ዓለም እኚህ ሰው ግን ነፍሰ ጡር ሴቶች የሥራ ምርታማነትን ይቀንሳሉ፣ ሴቶችም ከወንዶች እኩል ለሰሩበት ሥራ ክፍያ ሊጠይቁ አይገባም ብለው በመናገራቸው በመብት ተከራካሪዎች በኩል በአንጻሩ የብራዚልን የቀደመ ገናናነት መልሷል። የአገሪቱ ሁለንተና እድገትም አንድ ደረጃ ከፍ እንዲል የድርሻቸውን ተወጥቷል። ግብረ ሰዶማዊነትን አምርረው ተቃውመዋል በሚል የሚንቆለጳጰሱት የቀድሞ ፕሬዝዳንት የአሁኑ እስረኛ እሳቸው ጃር ሜሰን ቦልሶናሮ ናቸው። የዶናልድ ትራምፕ ቀንደኛ ወዳጅ፣ የግራ ዘመሞች ደግሞ ሁነኛ ጠላት ተደርገው የሚወሰዱት ቦልሶናሮ፣ በጥይት የቆሰሉት ቦልሶናሮ፣ ከግድያ ሙከራ ያመለጡት ቦልሶናሮ፣ አወዛጋቢው ቦልሶናሮ ከሰሞኑ አስደንጋጭ ውሳኔ በአገሪቱ ጠቅላይ ፍርድ ቤት በኩል ተላልፎባቸዋል። አዎ ቦልሶናሮ 27 ክረምቶችና በጋዎችን በዘብጥያ እንዲያሳልፉም ተፈርዶባቸዋል። ገሚሱ ብራዚላዊ ቅስሙ ተሰብሮ ወርቅ ላበደረ ጠጠር ሆነ እንዴ ሲል፣ ገሚሱ ደግሞ የእጃቸውን አገኙ በሚል መንፈስ ደስታውን በሪዮ ዴ ጄኔሮ አደባባይ ሲገልጽ ተስተውሏል። በእርግጥስ የእኛ አዛውንት ፖለቲከኛ ፍርድ ለዛች ደቡብ አሜሪካዊት ሀገር ምንን የሚያሳይ ይሆን ስንል ባለም አቀፉ የትንታኔ ዘገባ ልናየው ወደድን። አማኑኤል ጀንበሩ ነኝ። ለብይን ከተቀመጡት 5 ዳኞች ውስጥ 4ቱ አጥብቀው እየተከራከሩ ነው። አንደኛው ብቻ በልዩነት እኚህ ሰው ያጠፉት ነገር የለምና በነጻ ቢሰናበቱ ሲሉ ደጋግመው መከራከራቸውን ቀጥለዋል። ግን የእኚህ ሰው መከራከሪያ ቦልሶናሮን ከተጠያቂነትና ከስረኝነት የሚያስመልጥም አልሆነም። መንግስትን ለመፈንቀል አሲረዋል፣ ባናቱም ወደ ቀደመ የፕሬዝዳንትነት ስልጣናቸው ለመመለስ አስበዋል ሲልም ፍርድ ቤቱ ውሳኔውን ስለመስጠቱ አስታወቀ። ቦልሶናሮ በሌሉበት የተላለፈባቸው የእስር ቅጣት ጠበቆቻቸውን በንዴት ያጦፈና ይህንን ያህል ዓመት ፍርድ መስጠት አይገባም የሚል መከራከሪያዎችን እንዲያነሱ ያስገደደ ሆኗል። በእርግጥም ብራዚልን ለ5 ዓመት የመሩ የህዝብ ቁጥርን ከኢኮኖሚ ጋር ለማመጣጠን ታትረው የሰሩ የሚባልላቸው ቦልሶናሮ ዛሬ የጣፋንታቸው ዳና እስር ቤትን እንዲረግጡ አስገድዷቸዋልና ይህም ሆነ ጠቅላይ ፍርድ ቤቱም እስከ 2023 ድረስ ከየትኛውም ፖለቲካዊ ምርጫም ሆነ የፖለቲካ ከባቢ ውጭ እንዲሆኑ አግዷል። ከሀገር ሊወጡ ይችላሉ በሚል በቁም እስር እንዲቆዩ የተደረጉት ቦልሶናሮ ውሳኔው ሲሰጥ ፍርድ ቤት ሊገኙ አልቻሉም። እንደ አውሮፓውያኑ የጊዜ ቀመር በ2026 በሚካሄደው ፕሬዝዳንታዊ ምርጫ እንዳይወዳደሩ ለማድረግ ታስቦ የተዘጋጀ መሆኑንም ቀደም ሲል ፕሬዝዳንቱ ደጋግመው ሲገልጹት ነበር። በእርግጥም በሉላ ዳ ሲልቫ በኩል የተሰራ የፖለቲካ ሴራ አለና እኔ ተወዳደሬ ስልጣን እንዲይዝ ወይም በብራዚል ፖለቲካ ውስጥ ጉልህ ሚናን እንዳልጫወት እየተደረኩ ነው ያሉትም ከሳምንታት በፊት ነበር። ሐሳቡን የደገፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለቦልሶናሮ ክስ የበቀል እርምጃ መሆኑን በመግለጽ በብራዚል ምርቶች ላይ 50% ታሪፍ ጥለዋል። በእርግጥም ሁለቱ ሰዎች ቀኝ ዘመምነታቸው፣ ለስደተኞች ያላቸው አመለካከትና መሰል ባህሪያቸው ተዳምሮ ሸሪክነታቸው ያመዝናል። የጥፋተኝነት ውሳኔውን አስመልክቶም ምላሽ የሰጡት ትራምፕ በጣም አስገራሚ ሆኖ አግኝቸዋለሁ በማለት ከራሳቸው ጋር በማነጻጸር እኔ ላይ ሊያደርጉት ከሞከሩት ጋር ይመሳሰላል ግን ምንም አላሳኩም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሮቢዮ በበኩላቸው የብራዚል ጠቅላይ ፍርድ ቤት የቀድሞ ፕሬዝዳንት ጃይር ቦልሶናሮ እንዲታሰሩ ኢፍትሐዊ ውሳኔ መስጠቱንና ለዚህ መሰረተ ቢስ ጥያቄ
ምላሽ እንደሚሰጡም ዝተዋል። አሁን ነገሩ የአንድ ሰው መታሰር ብቻ ሳይሆን የሁለት ሉዓላዊ ሀገራት የእርስ በርስ ሽኩቻንም ያስተናገደ ሆኗል። አዎ ብራዚል የብሪክስ አባል ሀገር ከሆነች በኋላ በተለይም ደግሞ የፕሬዚዳንት ሉላ ዳ ሲልቫ መንግስት ወደ ማማው ከመጣ በኋላ ከምዕራባውያኑ ጋር ያለውን ግንኙነት በጥፉ ቀንሶታል። የብራዚል የውጭ ጉዳይ ሚኒስቴር በኤክስ ገጽ ላይ በሰጠው ፈጣን ምላሽም የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በብራዚል ላይ በሰነዘሩት የጥቃት መግለጫ የብራዚልን ስልጣንን እውነታውን በመዝገብ ላይ ያሉትን አሳማኝ ማስረጃዎች ችላ ያለ ቢሆንም ዲሞክራሲያችንን አያሸማቅቀውም ብሏል። አዎ አሜሪካ ዲሞክራሲያችንን ልታሸማቅቅብን ሞክራለች። እኛ ግን ፍትህና ርትዕ የሚባሉ ሁለት የህግ ጽንሰ ሐሳቦችን ረግጠን ነው ፕሬዚዳንቱን ለስር የዳረግናቸው ሚል መከራከሪያንም አቅርቧል። የጥፋተኝነት ውሳኔውን በመቃወም ይግባኝ እንደሚጠይቁ የተናገሩት ጠበቆችም የ70 ዓመቱ ቦልሶናሮ ቀሪ ሕይወታቸውን በእስር ቤት የማሳለፍ ግዴታ መጋረጡ ትክክል አይደለም እያሉ ነው። በተጨማሪም ሉላና ምክትል ፕሬዚዳንት ሆነው የተወዳደሩት ግለሰብና የጠቅላይ ፍርድ ቤት ዳኛን ለመግደል ቦልሶናሮ እቅድ እንደነበራቸው እንደሚያውቁ የገለጹ እማኞችም ቦልሶናሮ የመፈንቅለ መንግስት ሙከራን ስለማድረጋቸው አንስተዋል። ከዚህ የመፈንቅለ መንግስት ወይም ኩዴታ ሴራ ጀርባ ደግሞ ሁለት የቀድሞ የመከላከያ ሚኒስትር፣ አንድ የቀድሞ የስለላ ኃላፊና አንድ የቀድሞ የደህንነት ሚኒስትር ይገኙበታልም ተብሏል። ሴራው እንዲከናወን ከጦሩ በቂ ድጋፍ ማግኘት ባይቻልም እንደ አውሮፓውያኑ አቆጣጠር ጥር 8 2023 የቦልሶናሮ ደጋፊዎች የመንግስት መስሪያ ቤቶችን መውረራቸውንም ዳኞቹ ገልጸዋል። ጉዳዩ በፍጥነት በቁጥጥር ስር የዋለ ሲሆን ከ1500 በላይ ሰዎችም ስለመታሰራቸው የአገሪቱ አቃቤ ሕግ ገልጿል። አሁን ቦልሶናሮ 27 ዓመታትን ወደሚያሳልፉበት የሪዮ ዴ ጄኔሮ ትልቁ ወህኒ ቤት ተወስዷል። በእርግጥ ይሄ ይገባቸዋል ወይ? እንኳን ለብራዚል ለመላው ደቡብ አሜሪካና ለአሜሪካም ወዳጅነትን ያጠናከሩ ተብለው የሚታሰቡት ቦልሶናሮ በግራ ዘመሙ ሉላ ዳ ሲልቫ መተካታቸው ነገሩን ወደ ሌላው ጥንቅጥ ያመራዋል ብለው የሚሰጉም ብዙ ናቸው። አሁን ግን ቦልሶናሮ ወደ እስር ቤት የሄዱ ዘንድ ግድም ሆኖባቸዋል።